መልአክ ወደ አንድ አቅጣጫ ዞሮ እንዲሰግድ እንደተደነገገ ሁሉ ልክ እንዲሁ ለምድር ሰዎችም አምላክ አላህ ሱብሓነሁ ወተዓላ አንድ አቅጣጫ እንዲሆን አዘዘላቸው። ከዕባን አደረገ በእነዚያው በመላእክቶች መንገድ ላይ እንድንሆን ዘንድ። ልክ እንደነርሱ በአንድ አቅጣጫ ዞሮ ይጸልያሉ፣ እኛም በአንድ አቅጣጫ። አሁን የወንድማችን የወገናችን ጥያቄ ምንድን ነው? ወደዚያ የምትጸልዩት ከዚያ ውጭ አላህ ስለሌለ ነው ወይ የሚል ጥያቄ ስላ ይህ ከዚያ ጋር የሚያየዘው ነገር አይደለም። አላህ በሌላ ቦታ ላይ ወሐይሱማ ኩንቱም ፈወሉ ውጁሀኩም ሸጥረሁ እያለ የትኛውን ስፍራ ብትዞሩ እኔ ያለሁ ብሎ ተናግሯል። አላህ ሱብሓነሁ ወተዓላ ያ ማለት በእውቀቱ በእይታው ሁሉ ቦታ አለ፣ በሁሉ ቦታ ያካብበናል። በማንነቱ ግን አላህ ሱብሓነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ነው። ቦታች አለ አይደለ? ነገር ግን የምንናገረውን ሁሉ ባለበት ነው ይሰማናል። የምንሰራውን ሁሉ ያውቃል። አላህ ሱብሓነሁ ወተዓላ የሚደበቅበት ነገር የለም። ይህንን ይናገራል እርሱ በርካታ ቦታ በቁርአን ላይ እና ይህን ይመስላል የመጽሐፍ ቅዱስ ላይ የተሆነ ዳዊት ምን ይላል? ወደ ቤተ መቅደስ ዙሬ እሰግዳለሁ እያለ ይናገራል። ያ ማለት ከዛ ከቤተ መቅደስ ውጭ እግዚአብሔር የለም ማለት አይደለም። ግን ያን አቅጣጫ አምላክ ስለደነገገላቸው ነው። ወደ ቅዱስ መቅደስህ ዙሬ እሰግዳለሁ ይላሉ እነ ሰለሞን ሁላቸው ነቢያቶች። ኢየሱስ ክርስቶስም አዲስ ኪዳን ላይ የዮሐንስ ወንጌል ከሆነ ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አላቸው። ያቸው ኢየሱስ ክርስቶስ ምን ብሎ አስተምሯቸው ነበር? ስግደት በኢየሩሳሌም እንጂ አይሆንም ብሏቸዋል። ስለዚህ ከኢየሩሳሌም ውጭ እግዚአብሔር ስለሌለ ነው ማለት ነው። ይሄ ያስገድም እንደሱ። ነገር ግን በጣም አመሰግናለሁ። ግን ባይብልንና ቁርአንን አንድ አታርግብኝ። ማለትም እኔ አሁን ባይብልና ቁርአን አንድ አይደለም። ምሳሌ ስለ ባይብል አትስጠኝ። እኔ ጠየቅኩ። አሁን መካ መዲና ላይ ነቢዩ መሐመድ ነው ያለው አይደል? የምትሰግዱት ቀጥታ ለአላህ ነው ወይስ ለነቢዩ መሐመድ ነው? መካ መዲና ውስጥ ያለው የተቀበረው ነቢዩ መሐመድ ነው። ቀጥታ የሚሰግድ ወደ መካ መዲና ከሆነ እዚህ ውስጥ ያለው ነቢዩ መሐመድ ነው። ለማን ነው የምትሰግዱት? ይህንን ነው ጠይቅልኝ እንጂ ባይብል ሌላ ቃል ነው፣ ቁርአን ሌላ ቃል ነው። ባይብልን አትጥረስልኝ። እንድትረዳ ከምን አንፃር ነው? እሱ ሀሳቡ ምንድን ነው? ካዕባ ውስጥ ነቢ ሰለላሁ ዐለይሂ ወሰለም እንደተቀበሩ ያስባሉ ብዙ ክርስቲያኖች። ስለዚህ ስንሰግድ ጊዜ እርሳቸው ወደ ተቀበሩበት አቅጣጫ ዙረን የምንሰግድ ነው የሚመስላቸው። አንደኛ ዴቭ ነቢይ ሰለላሁ ዐለይሂ ወሰለም ካዕባ ውስጥ አልተቀበሩ። እኛ ወደ ካዕባ ነው ዙረን የምንሰግደው። ካዕባ ውስጥ ምንም ነገር የለም፣ ባዶ ነው። ካዕባ ባዶ ነው። ያ ጀማዓ ምንም ነገር የለውም። ነቢዩ መሐመድ ነው የተቀበረው። በዛ መዲና ነው የተቀበሩት። ቤታቸው ነው፣ ቤታቸው ውስጥ ነው የተቀበሩት እንጂ መካ መዲና ላይ መካ አንድ ሀገር ነው ዴቭ። መዲና አንድ ሀገር ነው፣ የተራራቁ ናቸው። በመካከላቸው ወደ 500 ኪሎ ሜትር አካባቢ የሚርቅ የሆነ ክፍተት አለ ከመካ ወደ መዲና። ገብተዋል አይደል? ሁለት ሀገር ናቸው፣ አንድ አይደርሱም። እና እኛ የምንሰግደው ወደ መካ አቅጣጫ ነው። እርሳቸው ደግሞ የተቀበሉት መዲና ሀገራቸው ነው። ወደዚያ ዙረን አንሰግድም እኛ። ገብተዋል? ያ እና ካዕባ ውስጥ ምንም ነገር የለም። ያጀማ ሀገራት ማዕዘን የምታዩት ውስጡን ከፍቼ አሁን በፎቶ ላሳያቸው እችላለሁ እና ሰርች አድርጉና ተመልከቱ በራሳቸው። በካዕባ ውስጥ ምን ይገኛል በሉ። ምሰሶዎች ናቸው የምታገኙት። ምሰሶዎች አሉ፣ ካዕባውን ወጥረው የያዙት ማለት ነው። ልክ የቤት ምሰሶ እንዳለ ሁሉ ካዕባ ውስጥ ነቢዩ መሐመድ አልተቀበረም እያልከኝ ነው ማለት ነው? የለም እዛ ተቀበሩ። እሺ ወንድሜ በጣም አመሰግናለሁ። እሺ የመጨረሻ አንድ ቃል ልበልህ ካላስቸገርኩ። ማለትም አንተ ጀጅ ታደርጋለህ፣ እፎይም ጀጅ ያደርጋል። ሁለታችሁ ሪስፔክት ለምን ህዝቡን አንድ ላይ ሆናችሁ ለምን አታስተምሩም? ለምን አትማማሩም? መመለ አንዱም በራስ ተቃራኒ ሰውን ነው ጀጅ የምታደርጉት፣ እሱም በራሱ ተቃራኒ ሰው ነው ጀጅ የሚያደርገው። ሁለታችሁ ማለትም እኔ ብቁ አይደለሁም፣ ግን እውነቱን ሞቅ ይፈልጋል የዓለም ህዝብ ማለት ማነው ትክክል ኦርቶዶክስ፣ ማነው ትክክል ክርስቲያን፣ ማነው ትክክል ካቶሊክ፣ ማነው ትክክል ጴንጤው፣ ሁሉ ነገር ዋናው ማለትም ፌስ ቱ ፌስ ጀስት እንደዚህ ለምን አትወሩም? አንተ ጋም ስገባ ጀጅ የምታደርገው ሌላ ላይፍ ነው፣ እሱ ጋም ስገባ እንደ ጀጅ ላይፍ። ትክክለኛው ነገር በቃ ሁለታችሁ ብቁ ናችሁ፣ ቢያንስ ታውቃላችሁ የሆነ ነገር። ስለዚህ እውነቱን ለምን አታሳውቁም? ጀስት ተገናኝታችሁ ተጋባዛችሁ ለምን አትውሉም? እሱ ጋር ሳይ እሱ ይምጣ አተገብሰ እፎይ ለምን አታገኙ የሚለዋል በኮሜንት ምናምን ያለው በጣም አንተ ጋርም ገባል እሱ ጋርም። ግን ለምን ሁለታችሁ በፌስ ቱ ፌስ ማለትም እሱም በጣም ብዙ ወሬ ያወራል፣ አንተም በጣም ስለ ባይብል ተናገራለህ ብዙ እና ማንን ነው እሺ አሁን እኛ ማንን እንቀበል? ሁለታችሁ የምታረጉት ነገር አዳምጠኛ እዛ ሴት ጊዜ ለማንኛውም
እንድናወራ ይፈልጋሉ ብዙ ክርስቲያኖች። አውርተናል። ይህን አሁን አዲስ ቲክቶክ የከፈታቸው ክርስቲያን ልጆች አታውቁም። ምናልባት ግን ከኔ ጋር ፊት ለፊት ተገናኝተው አውርተዋል። እንደዚህ ቦታቸው አለ። ልክ እንዲሁ እንዳንተ አስታውሳለሁኝ። ያወራ ነው መቼ መሰላችሁ? የዛሬ 2 ዓመት አካባቢ ነው ልጆች 2 ዓመት ነው 3 ዓመት ይሆነዋል። እና የሆኑ ክርስቲያኖች መጡና ገስት ላይ ገቡ። እንደዚህ እና ከእሱ ጋር ለምን አታወራለን ማለት ክርስቲያኖች አዳምጡ። ይህን በመለሰው ለእናንተ ብዬ ነው። ቦታቸው ለምን አታወራም ብላችሁ ለምትጠይቁ ልጆች ወይንም ከኔ ጋር አላወሩም ማንም ኡስታዝ እያላውቁ የሆነ ፊልም ይሰራል። ብዙ ልጆች አውርተዋል ከኛ ጋር እንደዚህ በውስጥ ተገናኝተው አውርተዋል ልጆች ጌታቸው እና ልክ እንደዚህ ልክ እንዳንተ የሆኑ 2 ክርስቲያን ልጆች ናቸው አስታውሳለሁ። ገቡና እንደው ከእፎይ ጋር አውራልን አሉ። እሺ አልኳቸው። እንደው አይሻን በ9 ዓመቷ ተገናኝቷታል እያለ እየተናገረን ነው እና በዚህ ጉዳይ እንደው ብታወራልን እውነት ከሆነ ይሄ ነገር አለ። እሺ ችግር የለውም ሂዱና ሁሴን ቤት ሂድና አንተ እዛ የምታወራውን አውራ በሉት ችግር የለውም አልኳቸው። እሺ እንነግረዋለን እውነትን ስለያዘ ይመጣል አሉ። ልክ እዛ እንደሚሰራው የድፍረት አክት ምናምን መስሏቸዋል። ሂድና ጥሩ ታልኳቸው። እሺ እንነግረዋለን ይመጣል አሉ። ከዛ ሄደን ነገር ነው አሉ ልጆቹ መተው ራሳቸው ነገሩኝ። ነገር ነው ግን አልመጣም አላሉ። ገስት ላይ እዚህ መጥቶ ለመናገር ማለት ነው። አልመጣም አላሉ። ታዲያ እንዴት ሆንሽ? እናንተ እንደፈልጋቸው አልኳቸው። በቃ በውስጥ እንዲመጣ እናድርገው፣ እሱም በራሱ ቤት አንተም በራስህ ቤት ትስማማለህ ወይ? ችግር የለውም እስማማለሁ አልኳቸው። ሄደው ነገሩት። ከዚያ በኋላ ነግረነዋል፣ ከገስት ላይ ልጆችን አውረዳቸው አሉኝ። ልጆቹ መጥተው ራሳቸው ኮሜንት ላይ እሺ አልኩኝ እና ልጆች እንዳለ ከገስት ላይ አውረድኳቸው። በቤቱ መጣ፣ እኔ በቤት መጣ። ለምናገረውን ቪዲዮን ሄዳችሁ ማየት ትችላላችሁ። አንድ ሰው እዚህ ይከፍትላችኋል፣ ታያላችሁ ምን እንደተከሰተ በራሱ። ከዚያ በኋላ በውስጥ መጣ። እንዴት ነህ? ደህና ነህ? ሰላም ነው ካልኩት በኋላ የሆነ ልጆች በዚህ አይሻል በ9 ዓመቷ ተገናኝቷታል እያልክ እያወራህ እንደሆነ ነገሩኝ። እውነት ነው ወይ አልኩት። አዎ እውነት ነው አለኝ። እንግዲህ አሁንስ ከፍተህ አሳየን ማስረጃውን አልኩት። ገብታችኋል? ሊያሳይ አልቻለም። ባጭሩ ወደ 20 ጊዜ የሚሆን ነው የለመንኩት። ቪዲዮን ታያላችሁ። እባክህ ክፈተው፣ እባክህ ክፈተው። እሱ ምን አይነት ድራማ ይሰራላችኋል መሰላችሁ? እስካሁን ድረስ የሆነ ቁጥር ይነግርና ይሸውዳችኋል። ከታች ገብታችኋል? የሆነ ቁጥርና ይነግራችኋል። የራሱን ሀሳብ በዛ ላይ ያሽከረ ይሆንባቸዋል። ከፍተው እንደማያዩ ያውቃል። እንደማያረጋግጡ ክርስቲያን ልጆች አላማቸው ምንድን ነው? ከታች ያሉ ህፃን ልጆችን በቃ አይምሯቸውን ማደንዘዝ ብቻ ነው። ለዚህ ነው እነዚህ ልጆች ከማህበረ ቅዱሳን እንትን እየተባሉ እየሰሩ ያሉት። ከቅርብ ጊዜ ወደ በርካታ ልጆችን እያሰለፍንባቸው ስለነበረ ያንን በቃ ለመግታትና ለመያዝ ነው አላማቸው። እባክህ ከፍተህ አሳይ፣ ግደሉኝ፣ በቃ አላሳይም ማለት ማሳየት ሳይችል ጊዜ ምን እንዳለ ቪዲዮ ላይ ተሰሙታላችሁ። እና በሌላ እናወራለን። አያችሁ አይደለ? በቃ አለቀ። አይሻ ጉዳይ ላይ ማስረጃ የለውም ማለት ነው። ተገናኝታታል የሚለውን አሳይ፣ ምንም ሊያሳይ ይችላል። ከዛ ምን አለ? አንድ ቤት አድርደህ ከዛ በኋላ ምን አለ? ታዲያ ለምንድን ነው ያገባት? ታዲያ ለምንድን ነው ያገባት ማለት ጀመረ። ስላገባት ተገናኛት ማለት ነው የሚለውን የራስህን ድምዳሜ ልትሰጥ ነው አይደለ? አሳይ። የለም ወፍ አንዴ ለምን እንትን ትላላችሁ? አድሚኖች ተረጋጉ እንጂ ምን ሆናችሁ? አድሚኖች አንተ ለምን ትዋሻለህ እያሉ ነው። ወላሂ ላዚም አልዋሸሁም። ቆይ አቡከር ይከፍትላቸዋል። አሁን ቪዲዮ ታያላችሁ። እኔ ከራሴ እንዳች አልናገርም። እሱ እስኪ በማስረጃ አሳየኝ። ይቅርታና አሁን ያልከው ቪዲዮ ነው እሱ። ቆይ ልታይ ነው። አንዴ ተረጋጋ። መጨረሻ ላይ ምን አለ? ቃሉን ልበልላችሁ ወይስ ይደብረኛል? እኔ ቃሉን ለመናገር ልክ ማስረጃ ሲያጣ ጊዜ አንድ ሰው ምን አድርጎ ይሄዳል? ተሳድቦ ይሄዳል አይደለ? ለሚናገረው ንግግር ማስረጃ ማውጣት ሳይችል ሲቀር ተሳድቦ ይሄዳል። እኔ ታዲያ አይሻን ነቢዩ ሙሐመድ ብሎ ያኔ ብልግና ቃል ትረዱኛላችሁ፣ ያሰማችኋል አቡከር። እኔ ታዲያ አይሻን ነቢዩ ሙሐመድ እንትን አላት አላላት ምን አገባኝ ብሎ ተሳድቦ በዛ ሄደ። በእኔ ፊት ቆሞ ከሚናገረው አንዲት ንግግር ማለት አልቻለም ማለት ነው። የአይሻን ጉዳይ ይህን ማረጋገጥ አልቻለም። አቡከር አሁን ይከፍትላችኋል፣ ተመልከቱት። አንደኛ ከኔ ጋር ያወራ የለም የሚላችሁ ውሸታም እንደሆነ በውስጥ አውርተን እንደነበር ነው። ተመልከቱ። በዚያ ያልኳቸውን ሁሉ ትሰማላችሁ። ለመንኩት አውጣልኝ እያልኩት ቁጥር ተናግሮ ሊያመልጥ ነበር እንደለመደው። ቁጥር ተናግረህ ፊት አትሄድም፣ ክፈትና አውጣ ብቻ ነው ያልኩት። አውጥቶ ግን ሊያሳይ አልቻለም ነው። ተመልከቱት።
ሁለት ቪዲዮ ነው ማሳያችሁ ሰው። ይሄ የመጀመሪያው ቪዲዮ ነው። አሁን ሁሱ ሲያወራ የነበረው ቪዲዮ ማለት ነው። ይህንን ሳሰማችሁ አዝናለሁ። በዚህ ክርስቲያኖች አዝናለሁ፣ ክርስቲያኖችም ሙስሊሞችም አዝናለሁ። ያው ሀቂቃው ስለሆነ እንድሰሙት ነው። አድምጡት። ምን አልከኝ? እሱ ትንሽ ራቅ አድርግላቸው፣ ትንሽ ራቅ አድርግላቸው። ያው ያሳየ ነው። ያው አውጣ 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃ ያለው ማያችሁ ዛሬላ ይሳደባል። አውጣ ማስረጃ ያለው ማያችሁ ዛሬላ ይሳደባል። ሁለተኛ እንዲህ አይነት ወደ አንተ ትልቅ ሰው ነው። የሌለ ነገር ታወራለህ። እሺ ይህን አዳመጣችሁት አይደለ? አሁን ይህንን ደግሞ ቀጥዬ ላስደምጣችሁ። ይህ እንግዲህ ተወያይቶ በዚህ ደረጃ ነው ፈርቶ የወጣው ማለት ነው። ከዛ አድምጡት። ከዚያ በኋላ ሁሉም እየሰሙ እንዲማሩ ረሱ ነገራቸው የተስማማሩበት ወሲብ ፈጸመባት የሚለውን ያሳየ ነው። ያው አውጣ አይሻ ነብዩ ቦታ ነው። በ9 ዓመቱ ይበዳታል። ምን አገባኝ? አይሻ ነብዩ ቦታ ነው። በ9 ዓመቱ ይበዳታል። ምን አገባኝ? ተሰምቷል አይደለ? እሱ ሰምታችሁታል አይደለ? ዴቭ ሰምተሃል? አዎ ሰምቻለሁ። አባታው ቃላት ትናገረዋለህ። አይ አልናገርም። ብዙ የምልሽ ገብቶሻል። ዓለም ላይ በጣም በቃ የተከበረ እምነት ነው፣ ሙስሊምም ኦርቶዶክስም አይደለ። የዚህን ያህል ግን እሱ ጋርም ገብቼ የሚወራችሁ ነገሮች ስሰማ አንተ ጋርም እና ይህ ሁላ ዓለም የሚከተላችሁ ቀጥተኛ እምነት በቃ ሁለቱ ናቸው። ቢያንስ የምልህ በቃ ትክክለኛውን እኔ እንዴት ነው ደካማ ሰው ነኝ በእምነት ግን እንዴት የዚህን ያህል ያወራል? ደስ ቢያንስ ለምን አይ እንደዚህ ቢያንስ በቃ ፌስ ቱ ፌስ እንደዚህ አይማማሩም የሚል ማስብ ልጅ ነኝ እምልህ እንጂ አንተን ጀጅ እያደረኩ ወይን እኔ ማንም ማለት ሁሉም በራሱ ትክክል ነው። ማንም ማለትም እውነቱን አንድ ፈጣሪ ብቻ ያሳውቀን ሁልጊዜም እኛ የማናውቀው ማለት በእምነቴ ደካማ ሰው ነኝ። ሀሳባችን ገብቶኛል እና ብዙ ክርስቲያኖች እንድናወራ የምትፈልጉ ልጆች አውርተን ነበረ። ግን ከዚህ አያልፍም፣ ከኔ ፊት መጥቶ ከዚህ አያልፍም። መጨረሻውን አውጣ ስለው ነቢ ሙሐመድ አይሻል እንትናላ ተሳርቦ ነው ሄደው። ይሄን ቃል እናንተ ለጓድ አንድ ሰው ስለ እናታቸው ቢያወራ ምን ትላላችሁ? ከፊታችሁ አውቆ ስሜታዊ ለማድረግ እናንተ ልጆችንም አሁን በዚህ ብዙ ሰው ተከታይ ምናምን ይሄን ማምጣተኛ ላቃተልም። እኔ ኢየሱስን እንዲህ ላድርግልህ ብል ሁላችሁም ክርስቲያኖች ገብታችሁ እዚህ 10 ሺህ እንደምትሆኑ እናውቃለን። እንዲህ አይነት የረከሰ አካሄድ መሄድ አቅቶና አይደለም። እኛ ገብታችኋል አይደለ? ግን ይሄ አንድ ሃይማኖትን አስተምራለሁ ለሚል ሰው የሚመጥር አካሄድ አይደለም። ገብታችኋል? ከዚህ አላለፈም ከኔ ፊት። ለማንኛውም አይታችሁ ከሆነ ክፈትና አውጣና አሳይ ብቻ ነው ያልኩት። አውጥቶ አሳይቶ መጨረስ ይችል ነበር። በቃ ተገላገለ። ግን ያ እንደሌለ አውቃል። ገብታችኋል? ለማንኛውም እነዚህ ናቸው መምሮቻቸው። በጣም አዝናለሁ ወላሂ ላዝም። ይህን የብልግና ቃል እየያዙ ነው። ጥያቄ ያለው ክርስቲያን ገብቶ መጠየቅ ይችላል። እሱ ላይ ቤት መጥቶ እዚህ መጠየቅ ከዚያ በኋላ ሰጠሁት። ናግባና የምትፈልገውን ጥያቄ ጠይቅ፣ እነዚህ ገብቶ ችግር የለውም አልኩት። እንደ አንተ አልተመለሰልኝ የምትለው ጥያቄ ናግባና ጠይቅ፣ አድሚን አደርግሃለሁኝ አልኩት። ወላሂ ታስታውሳላችሁ ልጆች? አንድ ሰው እንዳይናገር እነግራቸዋለሁ። ከፈለ ኮሜንቱን ልዝጋለህ፣ ግባና እዚያ የምትናገረውን እዚህ ወንድ ነህ አንተ አንድ ሀዲስ ካሳየህ እኔ ይቀጥላለሁ። አሁን ድረስ እድል ሰጠዋለሁ። መጥቶ እዚያም ያወራ ከሙስሊሞች ቤት አንድ ቀን እንደው ግባና እስኪ አንተ አሳየን ጀግንነት ነበሩት። ይወታቸው አለ የዛኔ ማን እንደሆነ ታዩታላችሁ። የሚነግራቸው ነገር እንዳለ የለም፣ ውሸት ነው። ከሙስሊሞች ፊት መጥቶ አይከፍተው
በጣም ነው የማመሰግነው። እሱ ሰላም ይብዛልኝ ባለበት ስላከበርከኝ በጣም ነው የማመሰግነው። አንዴ እሱ እሰማለሁ። ይሰማል። እሺ እንትን ዲቭ በነገራችን ላይ እዚህ ጋር እንድትታዘብ የምፈልገው ነገር በዚህ አጋጣሚ አንተ 3 ጥያቄ ጠየቅክና አስተያየት ሰጠክ እና እኛ አንተን አናቅም ምን ትሆን ማን ትሆን አናቅም፣ ግን አልናቅንቅም። ገባካ? ያለህን ሀሳብ በደንብ እንድታንሸራሸር ኢቨን የማይመለከተን ሀሳብ ማለት ነው እና ለአንተ እንኳን ግልጽ እንዲሆንልህ ብለን ጊዜ ሰጠን በስነስርዓት አብራራንልክ። አንተ እዛ ጥያቄ መጠየቅ ምናምን ነገር አይደለም፣ ሀሳብ ራሱ መስጠታችን በቃ ያለውን ነገር ለመገንዘብ ሞክር። ሁላችሁም ያለውን ነገር ለመገንዘብ ሞክሩ። ሰዎች መጥተው ጥያቄ ይጠይቃሉ፣ በስነስርዓት እየተስተናገዱ ነው። አንተ በስነስርዓት ጥያቄ ጠየቅ፣ ይኸው ተመለሰልክ። ሀሳብም አለኛል፣ ሀሳብን በስነስርዓት አስተናገድን፣ ክሊር አደረግን፣ ወጣን። በቃ ይሄ ነው ያለው ነገር። እዛ ደግሞ ያለውን ነገር ደግሞ ሄደህ ታዘብ። እንደውም እኔ ቤት ስራ የምሰጥህ ምን መሰለህ፣ እፎይ ቤት ሂድና ከእሱ ጋር ለምን አትወያይም ብለህ እስቲ ሀሳብ ስጠው። ጭንቅላትን ብሎ ነው የሚያስወርዱ። ወይ ደግሞ የተለየ ነገር ካለ መልሰ አሳውቀን ነው ብለው። ይኸኛው ልዩነቱ የሚታወቅ ነው። እንደዛ ለማድረግ ሞክር። እሺ እኔ አባት እሺ እጠይቀዋለሁ፣ ምናልባት አወራዋለሁ። እሱንም ጀስት አውርቼው አላውቅም፣ ግን እኔ እሱ ጋርም እገባለሁ እሱ ጋርም፣ ግን ሁለቱም የሚወሩት ነገሮችን ግራ ስለሚገባኝ ነው። በአጋጣሚ እሱ ፈቅዶ አስገባኝ። እሱ ጋርም እልካለሁ ብዙ ጊዜ ለወረው በቃ አንተ ትክክለኛ እንደዚህ የሚወረው ምልህ ትክክለኛ ነገር ከሆነ በቃ በማስረጃ ነው እየወጣ የሚናገር ከሆነ እሱ ጋር እያነበበ ለእሱ ያሳውቀው። በቃ ያንን ነገር እኛ ቢያንስ የሆነ ነገር ማወቅ እንችላለን። በዛ አጋጣሚ እዛም እሱ ሆኖ ጀጅ እያደረገ ከሆነ እሱም እዚህ ጋር ውስጥ እንደዚህ ነው ሆነ ያንን ነው የምለው እንጂ እኔ እሱንም ሞክዬ አይደለም። በእውነት ነው የምልሽ እኔ አባት፣ እኔ አንድ ነገር ማወቅ የምፈልግ ልጅ ነኝ እንጂ ማንንም እዚህ ጋር ሞክ፣ ግን እውነትን ማወቅ የምፈልግ ልጅ ነኝ እኔ። የምንፈልገው እሱን ነው። ሁሉም ክርስቲያን ሃይማኖትን እንዲመረምር ነው የምንፈልገው እና እዚህ መተን ስናሳያችሁ ጊዜ ከመጽሐፋችሁ ምናምን የሆነ የመሸናነፍ ነገር አለማኖር እንዳይመስላችሁ። ወላሂ ላዚም አይደለም። እኛ ዓላማችን ምንድን ነው? የነቢያትን መንገድ እንድታገኙ ነው። በቃ አብረን ሁላችንም በአንድነት የአብርሃም የኢስሐቅ የያዕቆብን መንገድ እናገኝ ነው። አንዱን አምላክ ያን ዘላለም ሕያው የሆነውን የማይሞተውን አንድና ብቸኛ የሆነውን አንድነት ሶስትነት የሌለበት ያንን አንድና ብቸኛ የሆነውን አምላክ በጋራ እናምልክ ነው። አምላክ አላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቁርአን ላይ ሲያዛቸው ለአይሁድና ለክርስቲያን ምን አይነት መልእክት መስጠት እንዳለባቸው ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕድን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ እሽሀዱ ቢአና ሙስሊሙን ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች እንዲህ በላቸው ይላል፣ ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደ ሆነችዋ ወደ አንዷ ንግግር ኑ በላቸው። እርሷ ምንድነች? አላ ነዕቡደ ኢለላህ ከአንዱ አምላክ በስተቀር ሌላ ማንንም እንዳናመልክ። ይሄ ነው በቃ ጥሪያችን፣ ሌላ አይደለም። እኛ ሂደን እዛ ኢየሱስ እና ማርያም እንትና እና አብርሃም እንዲህ ብለው ሴት እንትን ብለው ሚስታቸው እንትን ብለው ይሄ ጉዳያችን አይደለም። ነገር ግን ስለ አንዱ አምላክ ነው የምንጠራቸው። የአብርሃም የይስሐቅ የያዕቆብን አምላክ አገኘ ነው ቦታቸውን። ይሄ ህይወት ነው፣ ቀላል ነገር አለ ነው። ህይወታቸውን ሙከራ ታድርጉት። ገብታችኋል? ከእልህ ምናምኖች ለውጡና የአብርሃም የይስሐቅ የያዕቆብ ቁርአንን በታችሁ ስታነቡ ጊዜ ስለነዚህ ስለ ታላላቅ ነቢያቶች ነው የሚነግራቸው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ ይላቸዋል የሚያናግራቸው አምላክ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ያዕቆብ፣ ወደ ኢስሐቅ፣ ወደነ ዮሴፍ፣ ወደነ ሙሴ ራእይን ስገልጥ የነበርኩት አምላክ እነሆ ዛሬም ለአንተ ማናገርህ እኔ ነኝ እያለ የሚናገር አምላክ ነው። ቦታቸዋል ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ የአብርሃምን የአባቶችን የአብርሃምን የኢስሐቅ የያዕቁብን አምላክ መንገድ ተከተልኩ እንዲህ የሚናገር አምላክ ነው። ነቢ ስ ላ ስለም ሌላ መንገድ የነቢያቶችን መንገድ ነው ሊሰብኩላቸው የመጡት። አይሁዶችና ክርስቲያኖች በነቢያት መንገድ ላይ ያደረጉትን ስህተቶች ሊገልጹላቸው መጡ። ቦታቸዋል የአንድ አምላክ የአብርሃም የይስሐቅ የያዕቆብም የመሲሁም የማርያም የገብርኤል የሚካኤል የእነዚህ ሁሉ አምላክ የሆነ አንዱ አምላክ እርሱን አምልኮ የሚል ነው። ገብርኤል እና ሚካኤል መላእክቶች ናቸው። እነርሱን አንሰግድላቸው፣ ጠብቁና እንላቸው፣ እርዱና እንላቸው። እነርሱ ልክ እንደኛ የአምላክ አገልጋይ ናቸው። አምላክ አድርጉ ሲላቸው ጊዜ የሚያደርጉ ናቸው። ልክ እንዲሁ ማርያም ጻድቅ ነች። አላህ በቁርአን ላይ ጻድቅ ነች ብሏል። ነቢ ስ ላ ስለም ሐዲስ ላይ ጻድቅ ነች ብለዋል። ጽድቅናን ከተጎናጸፉ ሴቶች መካከል አንደኛዋ እርሷ ነች ብሎ ተናግረውላታል። የዚህ ዓለምም የቀጣዩም ዓለም
በቃ ጻድቅ ተብላ የተገለጸችዋ ሴት እርሷ ነች። ግን አምላክን ወልዳለች። ፈጣሪን የወለደችው ማለት እርሱ ላይ ነው ስህተቱ። ገብቷቸዋል። ልክ እንዲሁ መሲሁ ጻድቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አቁሉ ከማ ቃለ ልዓብድ ሷሊሕ ነው። ጻድቁ የአላህ አገልጋይ መሲሁ እንደተናገረ እኔም እናገራለሁኝ አሉ። ጻድቁ ብለው የጠሩት እርሱን ብቻ ነው። ሌላ ጻድቅ ሳይኖር ቀርቶ ነው? ላ አይደለም። ሁሉም ነቢያ ጻድቅ ናቸው። ግን እርሱን በተለየ መልኩ እንዲያከብሩ ታዘዋል። ከእኔ በኋላ የሚመጣውም ያከብረኛል ያለው ዝም ብሎ በከንቱ አይደለም። ለምንድን ነው እርሱን በተለየ መልኩ እንዲከበር የታዘዘው? ምክንያቱም ከሁሉም ነቢያት በላይ ስለተገፋ በአይሁዳውያኖች ዝቅ ስለተደረገና ስለተናቀ ከአመጣጡ ጀምሮ በዝሙት ነው የመጣው ብለው ተናገሩ አይሁዲዎች። አላህ በቁርአን ላይ በተአምራዊ መንገድ ነው የመጣው መሲሁ ብሎ መለሰባቸው። ተመልከቱ እንዴት እንዳከበረው። የሆነ የተለየ መለኮታዊ ማንነት ኖሮት አይደለም መሲሁ፣ ነገር ግን ስለተገፋ ነው በአይሁዲዎች። አላህ ሱብሓነሁ ወተዓላ ደግሞ ይበልጥ ለእርሱ ክብር ሰጠው። ገብቷችኋል አይደል? ይበልጥ አከበረው። በቁርአንም በሐዲስም ላይ ያከበረበት ምክንያት ስለተገፋ ነው። እንደነገርኳችሁ አይሁዳውያኖች በዝሙት ላይ የመጣው አሉ አመጣጡ። ልክ እንዲሁ አገልግሎቱንም ሐሰተኛ ነቢይ ነበር እንጂ እሱ በፍጹም እውነተኛ አልነበረም አሉ። ልክ እንዲሁ የሚሰራቸውንም ተአምራቶች ከአምላክ ያመጣቸው ተአምራቶች ሳይሆኑ ድግምቶች ናቸው አሉ። ገድለነዋል፣ ሰቅለነዋል በቃ ብለውም ተሳለቁበት። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ለዚህ ሁሉ መልስ ሰጣቸው። እናንተ እንደምትሉት እርሱ በዝሙት የመጣ ሳይሆን እነሆ አያ ተአምር ነው በራሱ አፈጣጠሩ ብሎ ነገራቸው። ያለ ወንድ ዘር ፈሳሽ ከሴት ብቻ ያስገኘሁት የእኔ አገልጋይና ነብዬ ነው ብሎ ገለጸው። አንደኛ እሱ ነው። ሁለተኛ ድግምት ናቸው ያላቸዋቸው ተአምራቶቹን በፍጹም ድግምት አይደለም ከእኔ ዘንድ የተሰጠው ተአምራቶች ናቸው ብሎ ገለጸላቸው። ይህ እና ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶችን መንገድ ይዘውላቸው ነው የመጡት። አዲስ መንገድን አይደለም፣ አዲስ አምላክን አምልኮ አይደለም። የአብርሃም የይስሐቅ የያዕቆብን አምላክ አምልኮ የሚል ጥሪ ነው ይዘው የመጡት እና ያሉትን ስህተቶች በአይሁድና በክርስቲያኖችም ላይ ሊያረሟቸውን ዘንድ ነው የመጡት። አይሁዲዎችም ላይ የነቢያት አሳራጅ ነበሩ እንደምታውቁት። ነቢያትን ይገድሉ ነበር። በሚገድሉት ለምንድን ነው? አካላቸውን ጠልተዋቸው ነው አይደለም። ነገር ግን ስለተቃወሟቸው ነው ትምህርቶቻቸው። ያንን ነቢያችን ሰለላሁ ዐለይሂ ወሰለም መጥተው አይሁዶችንም ክርስቲያኖችንም አርመው ወደ አንድ አምላክ ጥሪ አደረጉ። ያንን አንድ አምላክ የአብርሃም የይስሐቅን የያዕቆብን አምላክ በአንድነት አምልኮ የሚል ጥሪንም አደረጉ። ያ ነው ሀዛ ሁወል ኢስላም። ይሄ ነው ኢስላም ብሎ ማለት። እሺ ከላይ ጥያቄ ካለህ ዮኒ መቀጠል ትችላለህ። ሰላም። እሺ እሱ የሰላም ይብዛል። ወጣኖች በጣም ነው የማመሰግነው ስላከበርከኝ ወንድሜ። እሺ